ደራሲ ሐዲስ ዓለማየሁ ተራኪ ወጋየሁ ንጋቱ ፍቅር እስከ መቃብር በሽተኛው ስሙን ሲሰማ የተከደኑ አይኖቹን ገለጥ አድርጎ በፊቱ የቆሙትን መነኩሴ አየና ሰብለ አለ ጣር በሚጎትተው ድምፅ። ምንም ደበሎ ለብሳ የደበለው ቆብ ደፍታ ልትደርስበት ትችላለች ተብሎ በማይገመት ቦታ ብትገኝ ምንም ደሟ ደርቆ ስጋዋ አልቆ የሳሳ ቆዳዋ ባጥንቷ ላይ በማሸጊያ የተለጠፈ ቢመስል ምንም የሰብለ ጥላ እንጂ ሰብለ ባትሆን ምንም ውበቷንና ደምግባቷን ራብና ጥም መንገላታት ቢቀሟት ምንም እንኳ ሰብለን ሰብለ ካደረጋቱ ሁሉ ከመንፈሷ ውበትና ብርታት በቀር የተረፋት ነገር ባይኖር በዛብህ አይኑን ገለጥ አድርጎ ሲያያት ወዲያው አወቃት። እንዲህ ላላመልጠው መከራዬን ፊት ለፊት መቅጠሙን ፈርቼ ስሰሽ ቆየሁ እንጂ አንተ መሆንህን ገና ቅድም ሰውነቴ ነግሮኛል። ከአንተና ከኔ በቀር እግዚአብሔር በሌላ እንዲህ እንደማይጨክን አውቃለሁ። እናንተ እግዚአብሔር ርኅሩህ ነህ፣ ይቅር ባይ ነህ ትባል የት ነው ርኅራኄ? ምን አለ? ምን አልኩ? እግዚኦ እያለች እየጮኸችና እንደ እብድ እየለፈለፈች ስትወድቅ ስትነሳ በዛብህ የተኛበትን አልጋ እየዞረች አንድ ጊዜ ራሱን አንድ ጊዜ እግሩን እያቀፈች ስትስም እንባዋን እያጎረፈች እየወደቀችም እየተነሳችም እግዚአብሔር እዛ ፊቷ እንደቆመ ሁሉ አይኗን ፊት ለፊት ፍጥጥ አድርጋ እሱን ስትወቅስና ስታማርር ደግሞ ተመልሳ በበዛብህ ላይ እየወደቀች እግዚኦ እያለች ስትጮህ ዋ ልጄ ከንበል አድርገኝ፣ ሞተ አረፈ አሉ ወይዘሮ የሽመቤት ከውጭ ልቅሶውን ሲሰሙ እየሮጡ ገብተው ደረታቸውን እየመቱ። ነገር ግን ወደ በሽተኛው ቀረብ ብለው ቢያዩ እሱም ያያል፣ ይንቀሳቀሳል፣ አልሞተም። ምንድነው ነገሩ? ምን ሆኖ አባቴ አመመው? አሉ ሰብለን በበዛብህ እግር ላይ ወድቃ ከምታለቅስበት አንስተው። እኔማ ምን ሆናለሁ? ይህን ሁሉ ለእኔ ባደረገውማ ደህና ነበር። ይህን ሳላይ ብሞትማ መልካም ነበር። ምን ሆኖ? እስቲ ንገሩኝ እባክዎ ቀና ያድርጉኝ ሜቴ አለ በሽተኛው አቋርጦ። ወይዘሮ የሽመቤት ከጥቂት ጊዜ በፊት በእንግድነት የተቀበሏቸው መነኩሴ ቆቧቸውን ጥለው እያለቀሱ እንደ እብድ ያልተያያዘ ነገር ሲናገሩ እየተመለከቱ የሚያደርጉትን አጥተው ግራ ገብቷቸው ሳለ ከዚያ ወደ እሱ ሄደው ከተኛበት ቀና ሲያደርጉት እሱንም ሲያለቅስ አዩ። ምን ነገር ነው? ምን ጉድ ነው? አሉ በዛብህን ደግፈው አስቀምጠው። ለአጭር ጊዜ ወጥተው ቢመለሱ ለቤታቸው ፍጹም እንግዳ መሆናቸው ከማስገረሙም ሌላ
አስፈራቸው። እባክዎ አታልቅሽ ይበሏት፣ ወዲህ ነይ ይበሏት አለ በዛብህ በደከመ ድምፅ። ማንን? ሰብለን። ምን አለ? ይሻለው ይሆን? ይተርፍ ይሆን? ሰው እንዲሆነው ይተርፋል፣ ሰው እንዲሆነው ይተርፋል አለች ሰብለ ባለቤቷ በሽተኛውን ሲያነጋግሩ ቀረብ ብላ። እሱስ ያው መሰንበቻውን ሲያተኩሰው የሚቃዣውን ነው አሁንም የሚቃዥ። አተኩሶት ሲቃዥ ከሰብለ በቀር ሌላ ቃል ካፉ አይወጣም። ሰብለን ጥሩልኝ፣ ሰብለ ታንሳኝ፣ ሰብለ ታስተኛኝ፣ ሰብለ ትደግፈኝ እያለ የእሷን ስም ብቻ እንደ ጸሎት ሲደግም ነው የሰነበተ። አሁንም እንደዚያው እንደ ልማዱ ሰብለን ጥሩልኝ ነው የምለው። አልተኩሶት መቃዠቱ ነው። ይቺ ሰብለ የሚላት ምኑ እንደሆነች ከሱና ከእግዚአብሔር በቀር የሚያውቅ የለም። አሁን ግራ የገባኝ የእሱ